ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ፕሮግራም ለምትከታተሉ ውድ የጋት ሚዲያ ቤተሰቦች ደግሞ እንደምን ዋላችሁ ማለት ፈልጋለሁ መጋቢት 23 2017 በኢትዮጵያ አቆጣጠር አፕሪል 1 2025 በጎርጎሳውያን አቆጣጠር የጋት ውሎ አጫጭር መረጃዎች ወደ እናንተ የሚቀርቡበት ሰዓት ነው እንግዲህኛ መጋቢት ላይ ነን ፈረንጆች ዛሬ ሚያዚያ ወይ በተለምዶ አፕሪል ዘፉል ምንድነው የውሸት ቀን የሚባለው ነው ኦፍ ኮርስ አፕሪል ዘፉል እንደ ሁኔታው እኛ ሀገር ላይ ሲመጣ ሲኮረጅም ትንሽ በትክክል የሚኮረጅም አይመስለኝም ብዙ ዳሜጆች ያጋጥማሉ ኤኒዌይስ እንደምን አላችሁ እንደምን ቆያችሁ ዘውትር እንደምታደርጉት ላይክ አድርጉ ለጋት ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ አዳዲስ መረጃዎች ወቅታዊ መረጃዎች ለቤተሰቦቻችን የሚተላለፉበት የጋራ መወያያ መድረካችን ነው በጋት ሚዲያ ሁሉም ሰው ሐሳብ አስተያየቱን ያቀርባል በጋራ እንመማርበታለን ሼር አድርጉ ኮሜንት አድርጉ ጋት ሚዲያን ሱፐር ታንክስን ጨምሮ ባሉት አማራጮች ደግፉ እናንተ ድጋፍ ነው የቆመችው ጋት ሚዲያ የበለጠ እየተጠናከረች ትሄዳለች በትናንትናው ዕለት በጋት ዕለታዊ ምሽት በነገው ዕለት ማለትም ዛሬ ማለት ነው የስተወካዮች ምክር ቤት ስብሰባ እንደሚኖረው በስብሰባውም በክልሎች ጣልቃ የሚገባበትን ስርዓት ከዚህ በፊት በ1995 የጸደቀው ማለት ነው በክልሎች ጣልቃ የሚገባበትን ስርዓት አዋጅ 359 1995ን እንደሚያሻሽል መረጃ ሰጥቻችሁ ነበር በዛ መሰረት እንግዲህ ያን ነባር ምንለው አዋጅ ቁጥር 359/1995 መሸሻሉን እንዲሁም የተሸሻለው ደግሞ አዲስ አዋጅ 1373/2017 ሆኖ መጽደቁ በዚህም በሁለት ድምጽ ታቅቦ በአብላጫ ድምጽ እንደጸደቀ ታውቋል ኦፍ ኮርስ አዋጁ ምን ይዟል በዝርዝር የሚለውን ምናየው ይሆናል ምን የተሸሻለ ነገር አለው የሚለውን ኦፍ ኮርስ ይሄ አዋጅ 359/1995 በአንቀጽ 15 ንዑስ አንቀጽ 3 ውስጥ የሚራዘመው ለ6 ወር ነው ይላል እና ለ6 ወር ደግሞ ሲራዘም 2 አመት የሥራ ቆይታ ይኖረዋል ይላል ጊዜያዊ አስተዳደር እንግዲህ የፌደራል መንግስትና የክልል መንግስታት የየራሳቸው ህጋዊ ስልጣን አላቸው የክልል መንግስታት ህጋዊ ስልጣን አለው የፌደራል መንግስት ህጋዊ ስልጣን አለው ያ ስልጣናቸው የሚመነጨው ደግሞ ከህገ መንግስቱ ነው እንግዲህ የፌደራል መንግስት የክልል መንግስታት ፌደራል መንግስቱን አቋቁመውታል ነው ሃይፖቴቲካሊ ነገር ግን ከዛ ውስጥ የክልል መንግስታት በተፈጥሮ አደጋ ሊሆን ይችላል በሰው ሰራሽ በራሳቸው አቅም ማስተዳደር ካልቻሉ ወይንም ጦርነት ከተነሳ የሰብአዊ መብት ጥሰት ካጋጠመ ወረራ ቢያጋጥም ለምሳሌ ሌት ከትግራይ ያው በአብዛኛው የኢትዮጵያ ታሪኮች በሙሉ በኔጌቲቭ እንዳትወስዱት ጦርነቶች 85% አካባቢ የሚሆነው ጦርነት ከትግራይ አካባቢ ነው የመጣው ለምንድነው ያ የሆነው ወሳኝ የሆነው ስትራቴጂክ ሩት የሆነው የቀይ ባህር መስመር በዛ ኤሪያ ስላለ ነው ከዛ ውጭ ከኬንያ ጋር ተዋግተን አናውቅም ኦፍ ኮርስ ከሱዳን ጋር አንድ 3 ጦርነቶች አሉ አጼ ዮሐንስ ያደረጉት ከዛም በፊት አጼ ቴዎድሮስ በተወሰነ መልኩ ሽፍታ በነበሩበት ሰዓት በኢህአዴግ ሽግግር ወቅትም ኢህአዴግ መንግስቱ ነው የተደረጋለ ኤኒዌይስ ወሳኞቹ ጦርነት ጉንደት ጉራ ብትሉ የአድዋ ጦርነት ከዛም በፊት ሲመከት ወረራ ሲፈጸም የነበረው ወሳኙ የትራንስፖርት ሚንስ በቀይ ባህር ስለነበረ ነውና ሌታሲውም ሻቢያ ወረራ ቢፈጽም ያ ወረራ ከትግራይ ጊዜያዊ አስተዳደር አቅም ውጭ ነው የሚሆነው በተለመደው መልኩ ህገ መንግስታዊ ስርዓትን መተግበር ባላስቻለበት ጊዜ በወረራ ወረርሽ ቢያጋጥም የትግራይ ኬዝ በጣም ስፔሻል ነው ራሱን የሚጠብቀውን ሰራዊት ከኋላ ይጨፈጭፋል ተብሎ ታሳቢ ሊሆን አይችልም መቼም እና ይሄ በሚያጋጥምበት ጊዜ ለ2 አመት ይቆያል ይላል የ1995 የወጣው አዋጅ ከዛ ለ6 ወር ይራዘማል ይላል
ይሄ እንዳለ ብናስቀጥለው አሁን በነበረው አዋጁ ቢቀጥል ምን ሊሆን ነው ማለት ነው? የቆይታ ጊዜ 2 ዓመት ሆነ። ከዛ ለአንድ ዓመት ይራዘማል የሚለው 1 ዓመት ብናራዝመው የትግራይ ጊዜ አስተዳደር ልክ የዛሬ ዓመት ወይ ሌት አርብ ነው የሚኒስትሮች ምክር ቤት እንግዲህ ያወጣል ተብሎ የሚጠበቀው በዚህ አዋጅ መሰረት አርብ የሚኒስትሮች ምክር ቤት ተሰብስቦ የትግራይ ጊዜ አስተዳደር ለ1 ዓመት ያራዝማል። ስለዚህ የዛሬ ዓመትም መጋቢት 25 ወይ 26 ይሆንና ምርጫ አይደረግም ማለት ነው። ያው ምርጫው ከብሔራዊ ምርጫ ቦርድ ጋር ያም ሆኖ ደግሞ የሰላም ሁኔታ ተፈናቃዮች ተመልሰው ምርጫ ለማካሄድ የፖለቲካ ፓርቲዎች ሌሎችም የሁሉ ኖርማላይዜሽን ህይወት መሆን መቻል አለበት። ስለዚህ 6 ወር የሚለው እንግዲህ የቆይታ ጊዜ እኔ ትናንት ሪከመንድ አድርጌያለሁ አዳምጣችሁኛል። የቆይታው ጊዜ 3 ዓመት ቢሆን just was my recommendation የጊዜ አስተዳደር 3 ዓመት ይቆያል ቢባል አንድ ከዛ ደግሞ የፌደሬሽን ምክር ቤት ደግሞ ተጨባጭ አሳማኝ መረጃ ሲቀርብለት ካስፈጻሚው አካል ጋራ በመሆን እና ከጊዜያዊ አስተዳደሩ ሰዎች ጋራ በክልሉ ውስጥ ያሉ የፖለቲካ ፓርቲዎች የሲቪክ ሶሳይቲ ጋር ምክክር አድርጎ ደግሞ ለተጨማሪ አንድ ዓመት ለ2 ጊዜ ማራዘም ስለዚህ 5 ዓመት ሊቆይ የሚችልበት እድል ይኖራል። በዛ 5 ዓመት ውስጥ ደግሞ የግድ ምርጫም ስለሚኖር anyways እንደወጣ በትክክል ፐብሊሽ እንደሆነ የምናይ ይሆናል። ዛሬም ከደረሰ ኦንላይን ከተለቀቀ የመጀመሪያው 1995 አዋጅ 359 አዋጅ ቁጥር 359 1995 ይሄ ነበር። አዲሱ ደግሞ ይሄ ነው የሚል ልዩነቶችን እናያለን ማለት ነው። ሌላው እንግዲህ በሰበር ብናየው በሚል ወሳኝ የሆነው መረጃ ሌላው እንግዲህ ህዋት ለሁለት ተከፍሏል እንደምታውቁት። አንደኛው በትግራይ ጊዜያዊ አስተዳደር ፕሬዝዳንት በጌታቸው ረዳ የሚመራው ትናንት ብያቸዋለሁ አቶ ጌታቸው ረዳ በህጋዊ መልኩ መውረዳቸው ተነግሮ ለአዲሱ ለተሾመው ሰው ደብዳቤ ሲጻፍ ድረስ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ናቸው። በሳቸው የሚመራው አንደኛው ህዋት አለ ለመለየት እንዲመቸን እሱን ቲፒኤልኤፍ ጂን በለው ቲፒኤልኤፍ ጌታቸው ወራስ ሁለተኛው ደግሞ በደብረጽዮን የሚመራ ደብረጽዮን የሚለውን እንቶ ደብረጽዮን is just an agent there አሁን ይሄ የፖለቲካው ግንና እንዳይመስልባችሁ ሐሳብ ነው የምሰጣችሁ በየትኛውም ጎን ሆናችሁ ለምታዳምጡ። ሌላኛው የስባት ዳይናስቲ የስባት ነጋ ዳይናስቲ የሚመራው በዋናነት ዓላማው የትግራይ መሬት የትግራይ ማዕድናት ኤፈርት እና ማረትን አድርጎ አስፈላጊ ሲሆን የትግራይንም ህዝብም እየሸጠ ትናንት የተሸጡ የትግራይ ልጆች በሚል ወደ 11000 ገደማ የትግራይ ልጆች ካልቡርሃን ጎን ሆነው እንዲዋጉ መሸጣቸውን በዶላር ክፍያውን እነማን እንደሚቀበሉት ከዛ ገንዘቡ እንዴት ወደ እንደሚተላለፍ እንዴት ንግድ እንደሚነገድበት ለናንተ ለማሳየት ሞክሬያለሁ። አንደኛው የስባት ነጋ ዳይናስቲ አለ። ያ ዳይናስቲ ለጊዜው በጫኝና ወራጅነት በትኬት ቆራጭነት በሹፌርነት በጎሚስታነት በተለያየ መልኩ ሊቀጥር ይችላል። የኔን ፍላጎት የስልጣን መሻት ዘላቂ ጥቅሜና ፍላጎቴን አላስጠበቀም ካለ ትናንት ታጋይ ትናንት ሳኒታይዘር ትናንት የጀግኖች ጀግና የምሁራን ጥግ የሰውነት ልክ ውሃ ልክ ነው ያለህን መልሶ ከሃዲ ባንዳ ተለላኪ ሰካራም የትግራይን ብሔራዊ ማንነት የካደ የሚል በተደራጀ መልኩ ስም ያጠፋል። ማህበራዊ መገለል እንዲደርስብህ ያደርጋል። በነገራችን ላይ ሌሎች አካባቢ የምታዩት አማራ ክልል የምታዩትም ኦሮሚያ ክልል የምታዩትም እነዚህ በሙሉ ከሻቢያ የተቀዱ ቲፒኤልኤፍ የበለጠ ያዳበራቸው የሸጣቸው ናቸው ለሌሎች። አሁን ሌላ አካባቢም ይነሳና አባቱ እንዲነው አያቱ እንዲነው ትክክለኛ አማራ አይደለም ምናምን የሚል የደም ማዕከል የምርመራ ማዕከል የዲኤንኤ ሴንተር የከፈተ ይመስላል።
በእነዚህ ሁለቱ ያኛው ቲፒኤልኤፍ ዲና ቲፒኤልኤፍ ጂ ብለን የምንወስደው በትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ ኤንዌስ በመግለጫው ላይ ከመጋቢት 19 እስከ መጋቢት 20 ለተከታታይ 2 ቀናት ጥልቅ ግምገማ በማድረግ የጊዜያዊ አስተዳደሩ መዋቀር እንዴት ሊዋቀር ይገባል በሚለው ሁኔታ ምክር ሐሳቤን አዋጥቻለሁ ሲል ያወጣውትን ምክር ሐሳብ ኦቁልኝ የሚል መግለጫ አውጥቷል። እና እንግዲህ በዚህ መግለጫው ምንድነው የሚለው ማዕከላዊ ኮሚቴው ባደረገው ግምገማ ከኮር በላይ ያሉ የትግራይ ሰራዊት አዛዦች በጊዜያዊ ከኮር በላይ ያሉ የትግራይ ሰራዊት አዛዦች ከፍንጫን ምንድነው ከፋሽስት ለአምባገነኑ ህወሓት ጥቅምና ስልጣን ለማስጠበቅ ሲሉ በትግራይ ጊዜያዊ አስተዳደርና በትግራይ ህዝብ ላይ ወታደራዊ ጥቃት ወይንም የጉልበት ጥቃት መፈጸማቸውን ገምግመናል። አቋም ይዘናል ይላል። ከኮር በላይ ያሉ የትግራይ ሰራዊት አዛዦች የአንድ ጽንፈኛ ቡድንን የአንድ ፋሽስት ቡድንን ጥቅምና ፍላጎት ለማስጠበቅ ሲሉ በትግራይ ህዝብና በጊዜያዊ አስተዳደሩ ላይ በጉልበት መፈንቅለ ስልጣን ወይም በጉልበት እርምጃ ወስደዋል ይላል። በሁለተኛ ደረጃ አንድ ሁለት ይያል አይደለም ሄደው ጥቅል ሐሳቡን ነው ሊትራል በሚባል መልኩ ምንድነው በግርድፉ የተረጎምኩትን እንሰጣቸው ወደ እናንተ ማድረሰው። ሁለት ምንም እንኳን በኢትዮጵያ ብሔራዊ ምርጫ ቦርድ አንዳች አይነት ፖለቲካዊ እንቅስቃሴ እንዳያደርግ ቢታገድም ይሄ ፍንጫል የሚለው ወይም አንጃው ኃይልን በመጠቀም ጣቢያ በትግራይ በኩል ጣቢያ ነው የሚባሉት በሌላው አካባቢ ደግሞ ቀበሌ የሚባሉትም ማለት ነው ጣቢያዎችን የወረዳ የከተማና የዞን አስተዳደሮችን መዋቅር በጉልበት በማፈራረስ የራሱን ሰዎች መድቧል ይላል። ከክልል ወይም ከቀበሌ ከጣቢያ እስከ ክልል ድረስ ያሉትን ህጋዊ የሆኑትን በፕሪቶሪያ ውል መሰረት የተደራጁትን ጣቢያ ወረዳ ወይ ምንድነው ወረዳ ነው ዞባ ዞኖችን የከተማና የከተማ አስተዳደሮችን በጉልበት በማፈራረስ የራሱን ሰዎች መድቧል ይላል። ዘን የራሱን ሰዎች መድቦ ከሾመ በኋላ በሶስተኛ ደረጃ የጊዜያዊ አስተዳደሩ አካል የሆነው በጊዜያዊ አስተዳደሩ ውስጥ የነበሩ ኃላፊነት የህዝብና የመንግስት ኃላፊነት የተሰጣቸው ግለሰቦች አንዳንድ ግለሰቦች ከአንጃው ጋራ በመተባበር ለአንጃው በመወገን ህግና ስርዓት ሲጣስ በአርምሞ በዝምታ ተመልክተዋል ወይንም በመተባበር አድርገዋል ይላል። ይሄን በሶስተኛ እንወስደው እንችላለን። በተመሳሳይ አምባገነኑ የህወሓት አንጃ የጉልበት አማራጭ ተጠቅሞ የጊዜያዊ አስተዳደር ማፍረሱን ተከትሎ አሁን እንግዲህ በአራተኛው ሰዱትና የነዳጅ እጥረት አጋጥሟል። እንግዲህ ትግረኛውን ለመተርጎም ምናልባት ቃል በቃል ስለምተረጎመው ከተሰሳትኩኝ እንድታግዙኝ ማለት ነው። ምንድነው የሚለው እሺ የነዳዲ ነው የሚለው ነዳጅ እጥረት ነው ሌላ ነገር የለውም። ያ ማዕከላዊ ኮሚቴ ህወሓት አብግምጋሙ አባላት ካቢኔ እግዚአብሔር ምህዳር ትግራይ ኮይኑ ምስሓደ ዘህጋዊ ፍንጫል ጉጅል በመውጋን ናህዝብን መንግስትን ሀብቲ ካብ ዘታስበሉ ህዝባዊ መንግስታዊን ዓላማ ወፃ ካብ ካልኢ ስራ ይወፍሮን ከምዘለው ገምግሙ። ይሄ አምባገነኑ ፋሽስቱ ፍንጫል የሚባለው ይሄ ጉልበተኛው ህጋራዊት የተጠቀመ ይለዋል። በጉልበት የሚያምነው ይሄ ስርዓት የህዝብና የመንግስትን ሀብት ለግል ቡድናዊ ጥቅሙ
እና ለኔ ጎን ከኔ አጋር ናቸው ለሚላቸው ሰዎች አውለዋል ነው የሚለው ዘን ከዛስ ህዝቡ ለችግር ዘን ህዝብን አበዋን እጽዋዛብ ዝነበረ ዝመስል ጸገም ወዲቁ ህዝቡ ለችግር ተጋልጧል ካለ በኋላ የትግራይ መሬት እየተቸረቸረ ነው መሬት ትግራይና ተቸርቸሪ ናይቲ ዘህጋዊ ፍንጫለ የትግራይ መሬት እየተቸረቸረ ነው ለቡድኑ ፍላጎት ማሞያ የሚሆን ወደ ኪሱ እየደለበ ነው ለሚተባበሩ ሰዎች መሬት እየታደለ ነው ይላል ዘን ፕሮጀክቶች ተቋርጠዋል የማዘጋጃ ቤት አገልግሎት በዋናነት የውሃ አገልግሎት እየቀረበ አይደለም ለዛ የሚውሉ የሚያስፈልጉ ነገሮች ነዳጅን ጨምሮ ለዚህ ቡድን መገልገያ እየዋሉ ነው ይላል የነዳጅ ጥረት አጋጥሟል የህዝብና የመንግስት ሀብት ለፋሽስቱ ቡድን መገልገያ እየዋለ ነው የመሬት ወረራ ተስፋፍቷል ቡድኑ ለአባላቱ መሬት እያከፋፈለ እንዲሁም እየሸጠ ኪሱን እያደለበ ነው የመዘጋጃ ቤት አገልግሎት እክል ገጥሞታል ንጹህ ውሃ ማቅረብ አልተቻለም የልማት ፕሮጀክቶች ተቋርጠዋል አሁንም ምንድነው የሚለው ለባለፉት 2 አመታት አብዛሃለፉ 2 አመታት አብ ትግራይ ዝተጀመረ ኦኬ ውስኡ ሲቪካዊ ዲሞክራሲያዊ እንቅስቃሴ የልማት ፕሮጀክቶች ተቋርጠዋል ለባለፉት 2 አመታት የተጀመሩና ከፍተኛ መነቃቃት ሲታይባቸው የነበሩ የሲቪክ ማህበራት እንቅስቃሴዎች የዲሞክራሲ ማበብ ወይም ለዲሞክራሲ ማበብ ወሳኝ ሆኖ የሲቪክ ማህበራት እንቅስቃሴዎች ለማጥፋት ቡድኑ ለማጥፋት የኃይል አማራጭን እየተጠቀመ ነው ክትትል እያደረገ ነው የግዚያዊ አስተዳደር ደጋፊዎች ናቸው በሚባል ግለሰቦች እየተሳደዱ ነው በዚህም ፍርሃት ነግሷል ለህይወታቸው ዋስትናም በማጣት ከትግራይ እየወጡ እየተገደዱ ነው ይላል በተመሳሳይ የፓርቲና የመንግስት አሰራርን በመቀላቀል የመንግስት አደረጃጀት የፓርቲውን ፍላጎት ለማሳካት እየዋለ ነው ይላል ምንድነው የሚለው ምስ መንግስት ዘን ከዛ ምስ መንግስት ሻቢያ ዘን ከሻቢያ ጋር እየተፈጸመ ባለው ህጋዊ ያልሆነ ጋብቻ ህጋዊ ያልሆነ ግንኙነት ምንድነው የሚለው ምስ መንግስት ሻቢያ ተጀመረናይ ጎይታን ጅላን ዝምድና ጦርነት ይነሳል በሚል ከፌደራል መንግስት ጋራም ጦርነት ይነሳል በሚል ስጋት ውስጥ ከፍተኛ ስጋት ውስጥ ህዝባችን ወድቋል ይላል ና ህዝብ ትግራይ የትግራይ ህዝብ ተቃውሞ ያስነሳል ወይም ተቃውሞ ከተነሳ ለማፈን በሚል የጸጥታ አካላት በየቦታው ሰፍረዋል ና ህዝብ ትግራይ ተቃውሞታት እንቅስቃሴን ንመቁጥጥር ከተማ ትግራይ በኃይል ጸጥታ ተህበን ይነብራሉ ምንድነው የጸጥታ አካላት የትግራይ ህዝብ ተቃውሞ ካስነሳ በሚል በኃይል ለማፈን በኃይል ለማዳፈን ከበባ በጸጥታ አካላት እንዲከበብ ተደርጓል ይላል የሲቪክ ማህበራት እንቅስቃሴ በኃይል ጸጥታ ጥብቅ ክትትል በጸጥታ አካላት ጥብቅ ክትትል እየተደረገበት ነው አፈና እየተፈጸመ ነው ይላል ነገር ግን ህዝብና ግን በዚህ ሁሉ ግፍታት አይተም በረከክን ነገር ግን ህዝባችን በዚህ ሁሉ አፈና በዚህ ሁሉ ግፍ አልተንበረከከም እንዲያውም የግዳስ ሃሪኑን ተቆጥዩን አሎ እንዲያውም የበለጠ በመቆጣት የበለጠ ለመብቱ እየታገለ ነው ተቃውሞን በተለያየ መንገድ እየገለጸ ነው ምናሰይና ሽምግልና ከሰይዶ አፈና ሽማግሌ ቢሰደድም አፈና ቢፈጸምም የትግራይ ወጣቶች እምቢ ለጭቆና እምቢ ለባርነት ብለው እየታገሉ ነው ይላል ለአብነትም ያዲጉዶም ከተማ በግፍ ለተጨፈጨፉ የከተማ ነዋሪዎች መታሰቢያ በሚል ሲቪክ እምቢታት የእምቢታ ተቃውሞ እንደጀመሩ ደብረ አይናለም ምንድነው ደብረ አይናለም ጣቢያ አይናለም በመሳሰሉ ወይም አካባቢ ጎጥ በመሳሰሉ ቀበሌዎች የመሬት ወረራን ሊፈጽሙ የመጡትን መሬታችን በጉልበት አትወሩም ብለው የሚለኩ ሰዎችን ማባረሩን በደቡብ ምስራቅ አካባቢ ያለው ዞባ ወረዳታትን ጣቢያታትን ዞባ ደቡብ ትግራይ የደቡብ ትግራይ ደቡብ ምስራቅ
ደቡብ ትግራይ አካባቢ የትግራይ ጊዜያዊ አስተዳደር መዋቅሮች አይፈርሱም ብሎ ህዝቡ እየታገለና መዋቅሮቹን እየጠበቀ ነው ይላል። ጀጋናው አባላት ሰራዊት ትግራይ እንዲሁም በተመሳሳይ ጀግናው የትግራይ ሰራዊት አባላት ከኮር በላይ ያሉ አመራሮች እርምጃ ውሰዱ ብለው የሰጧቸውን ትዕዛዝ ባለማክበር አፈሙዛቸውን በመዘቅዘቅ የበለጠ ግፍ የበለጠ ጭቆና የበለጠ እልቂት እንዳይከሰት ታሪካዊ ኃላፊነት ወስደዋል። ዝተኩሱ ዘውሃቦም ዘነበረ ትዕዛዛት በመህንጻግ እሱን ይላል። በተመሳሳይ ናይኩናት መሳሪያን ሰላማዊ ህዝባዊ ተቋሙታት ማፈንን የጦር የተሰጣቸውን መሳሪያ ሰላማዊ ትግልን ለማፈን አንጠቀምም በማለት መሳሪያቸውን እየዘቀዘቁ ለህዝባቸው ጎን እየወገኑ ነው ይላል። ዘን ይህን ያነሳና ናይብ ዝናን ሰራዊታት እንቢታትና ዓላማ ሀድነትን መተሳሰርን እሺ ከዘን ይህንን ካለ በኋላ ይሄ ትግል ተጠናክሮ የበለጠ መቀጠል ይጠበቅበታል። እምቢ ለአፈና እምቢ ለባርነት እምቢ ለጭቆና የሚለው ትግል የበለጠ ተጠናክሮ መቀጠል ይጠበቅበታል ካለ በኋላ አዲስ የጊዜያዊ አስተዳደር ከመደራጀቱ በፊት ግን ከዚህ በታች የተቀመጡ ነጥቦች በትክክል ሊፈጸሙ ይገባል ብሎ በጭረት እኛ ለዚህ ለናንተ 3 ብለን እናስቀምጣቸው በ3 ጭረት ያስቀምጣል። አንድ የጊዜያዊ አስተዳደር ለመመስረት ወይም በትግራይ ውስጥ አሁን ባለው ሁኔታ ፖለቲካዊ እንቅስቃሴ ለማድረግ ወሳኙ የፕሪቶሪያ ውል ነው ይላል። የፕሪቶሪያ ውል እንዲከበር ይደረግ ጊዜያዊ መምህዳር ከመይ ይተዓራር አብዝበል ዘለና ሐሳብ ንምቅራብ መበጊስና ኪዳን ፕሪቶሪያ እዩ። ይሄ የፕሪቶሪያ ውል ሙሉ ለሙሉ ተቀባይ ይሁን። ይሄንን ለማፈራረስ ለመጣስ የሚደረገው ጥረት እንቅስቃሴ ይቋረጥ ይላል። በመሰረት እዚህ ናይ ሀደ ፓርቲ ልውነት ዘይብሉ ይሄ ፕሪቶሪያ ውል ደግሞ ያንድ ፓርቲ ጉዳይ አይደለም። ያንድ የስልጣን ቡድን ጉዳይ አይደለም። የትግራይ ህዝብ ጉዳይ ነው። በዚህ መሰረት በትግራይ ክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች የሲቪክ ማህበራት ልሂቃን በሙሉ ድርሻ አላቸው። ይሄ እንዲከበር ማድረግም ማክበርም ይጠበቅባቸዋል ይላል። ዘን በዚህ መሰረት ምን ይላል? በመሰረት ዚና ሀደ ፓርቲ ለልነት ዘይብሉ ንኩሎም አርአያት ዘወክሉ ፓርቲታት ትግራይ በማር አንድ ፓርቲ ብቻ መሆን የለበትም ወይም ያንድ ቡድን ብቻ አይደለም ጉዳዩ። የከተማዎች ወረዳዎች ጣቢያዎች ቀበሌዎች በህዝብ የተመረጡ ህዝብ ዘመረጹን ቁጥጥር ዘገበርሎምን ነፃነቱም ዝታለው አካል ጊዜያዊ መምህዳር ዘሆኑ መምህዳራት በጽሁፍ ከጣይሹን ሐሳባትና ወዲብና አቅርብና አለና እነዚህ በሙሉ ሌሎችም የሚመለከታቸው አካላት ሊሳተፉ ይገባል። ሁለት ዞም መፍትሄ ሐሳባት ምስኩሎም ፖለቲካ ያልታት ትግራይ ፈረምቲ ኪዳን ፕሪቶሪያ በሐባር በዘግብር ፖለቲካዊ ዘጠን በጽብጻን ስምየውን እንደዚሁም የሁሉም የሚመለከታቸው ናቸው ካለ በኋላ ሁሉም በትግራይ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች የሲቪክ ማህበራት በጋራ ቃል ኪዳን ሊገቡ ይገባል። የፕሪቶሪያ ውልን ለማክበርና ለማስከበር በጋራ እነሱን ያቀፈ ሰሟት ካውንስል ምትሉት ይችላልላችሁ ወይንም አደረጃጀት ሊኖር ይገባል ነው። ዘን በትግራይ ውስጥ ሰላም ለማረጋገጥ የፖለቲካ ዲስኮርስ እንዲኖር ለማድረግ ውይይት ሚለውን ማለት ነው። አብ ትግራይ ሰላምን መረጋጋጽን መፍጠር በሐፋሽ በፍላይ ከጊዜያዊ መምህዳር ካብ ለአሊ ካሳብ ታህቲ ከላይ እስከታች ያለውን በአንድ ላይ ለማድረግ የተሻለ ውይይት የተለያየ ሐሳብ ለማቅረብ እንዲረዳ በየቦታው የተበተነውና ለአንድ ቡድን ለአንድ ፍንጫል ፍላጎት ለማሳካት ሲል በየቦታው ያለው ቁጥጥር ያደረገ ያለው ሰራዊት ቲዲኤፍ ማለት ነው ወላ መልኩ ወደ ካምፑ ይግባ ይላል በሶስተኛ ደረጃ። ከዛ በኋላ ለተከበርከው የትግራይ ህዝብ
ለተከበራችሁ ለፖለቲካ ፓርቲ አመራሮች ለሲቪክ ማህበራት መሪዎች ለአባላት ኃይልታት ትግራይ ለትግራይ ኃይሎች ለሰራዊቱ ማለት ነው ለትግራይ የዲያስፖራ ማህበረሰብ ነጠፍቲ ማህበራዊ ሚዲያ ለማህበራዊ ሚዲያ ተጠቃሚዎች ወይ አክቲቪስቶችም ሊሆን ይችላል እና አውራ ሚዲያታት መርሃታት ጋዜጠኛታት ለሜንስትሪም ሚዲያ አውራ ማለት ለመጽሔትም ቴሌቪዥንም ሬዲዮም ለሚያስተላልፉት ለመደበኛው እና አውራ ሚዲያታት መርሃትን ጋዜጠኛታት ትግራይ ካብታቶ ተደግሰላ ዘሎ አሁን ትግራይ ከተደገሰላት ትግራይ ከተደገሰላት ጥፋት እንድትወጣ የበኩላችሁን አስተዋጽኦ አድርጉ ያለምንም ወገንተኝነት ይላል መነጋገር ያስፈልጋል ጥሪ እናረጋለን ታሪካዊ ኃላፊነት አለባችሁ የትግራይ ዲያስፖራ የትግራይ የጸጥታ ኃይሎች የትግራይ አንቂዎች የፖለቲካ መሪዎች የሲቪክ ማህበራት ተቋም አመራሮች አቅማችሁን በመጠቀም የትግራይን ህዝብ አንድነት ለማምጣት ልዩነት እንዳይመጣ አንድነት ለማስፈን በጉልበት ሳይሆን በሐሳብ ላይ የተመሰረተ የፖለቲካ ንግግር እናድርግ ሲል ጥሪ ያቀርባል ካብዚ ዝበለጽነ ትግራይ ዘደህን ሐሳባን ተመጽ ከሰምን ከቀበል እንድልዩ ይሄ ታሪካዊ ኃላፊነት ነው መነጋገር መቻል አለብን ልዩነትን በማስወገድ ልዩነታችንም እንኳን እንደተጠበቀ ሆኖ የትግራይ ህዝብ አንድ እንዲሆንና የትግራይ ህዝብ ከተደገሰለት ልቂት የጥፋት አዙሪት እንዲወጣ መነጋገር አለብን ይላል በመቀጠል ለተከበራችሁ የህዋት ለህዋት ዘህበርኩም አመራራን አባላት ነዋት ለተከበራችሁ የህዋት አባላትና አመራሮች ማለት ነው ህዋት ችግር ገጥሟታል ምንድነው ውድብ ሐሚማያ ካሪያና ችግር ገጥሞናል ይሄም ችግር የገጠመው ስልጣንን የህዝብ ሳይሆን የግልና የቡድን ፍላጎትን ጥቅምን ለማስጠበቅ ፍላጎት ያላቸው ጥቂት በፓርቲ ውስጥ ያሉ ሰዎች የፈጠሩት ችግር ነው ስለዚህ እነዚህን በህዝብ ስም የሚምሉ ለህዝብ እንታገላለን የሚሉ በተግባር ግን ጸረ ህዝብ የሆኑ ሰዎችን በጋራ መታገል አለብን ይላል ንውድብና ንመንግስትና ንሰራዊትና ሃንሽሾም አሎ ይበቃል ብለን መታገል መቻል አለብን እነዚህን ሰዎች እነዚህን የግልና የቡድን ጥቅማቸውን ለማስጠበቅ የሚታገሉ ሰዎችን ይካል ያአክል ያአክል ይበቃል እንግዲህ ምናልባት ለትግረኛ ቋንቋ ተናጋሪ እህት ወንድሞቼ ባንባበብ ሂደት ለፈጠርኩት ስተት ሶሪ ይላልው እና ካም እንግዲህ ጥፋት ታልዩን አብዘተም ከመልስ ተጽኖታት ንዕረፍ ከጥፋት መንገዳቸው እንዲመለሱ ተጽኖን መፍጠር አለብን ይላል ዘን ዛበርኩም ቺዳን ፕሪቶሪያ ዘመትኩም ከተም ዝደገፍኩም ወገናችን ፕሪቶሪያ የፕሪቶሪያ ውልን ለምትደግፉ የፕሪቶሪያ ውል ሳይሸራረፍ እንዲፈጸም ለምትፈልጉ በሙሉ የፕሪቶሪያ ውል የትግራይ ህዝብን ከጥፋት ያዳነ ነው ይላል ነገር ግን ይሄ ከጥፋት ያዳነ ውል ዘመን ምን አንገመዳት ተንጥልጥሉ ኢሎ ምንድነው ይሄ በአማርኛ ለነገሩ እኮ ትግረኛ ተናጋሪ አይደለም በአማርኛ አልኩኝ በአማርኛ ምንድነው ምንለው ሊበጠስ ያለ ይሄ የፕሪቶሪያውን ሊበጠስ የመጨረሻ በቃ ቀጭን የሆነች ዘመን መናን ገመዳት ተንጠልጥሉ አሉ I'm sorry እና ይሄ ከተበጠሰ እና የፕሪቶሪያው ችግር ከገጠመው የትግራይ ህዝብ ለዳግም ጥፋት ለዳግም ጦርነት ይዳረጋል ይላል ኩነታት አብዚ ከበጽን ናኔ በአልና በጽይታልና ፈረምቲ ቺዳን ፕሪቶሪያ ሳን የፕሪቶሪያው የትግራይ ህዝብ ጠቃሚ ነው የሚጠቅም ነው የፕሪቶሪያ ቃል ኪዳን ጦርነትን ያስወገደ በዓለም አቀፉ ማህበረሰብ ፊት የተፈጸመ ነው
ኪዳን ፕሪቶሪያ አብ ምድሃን እዚ አወንትራት ትጻወት የፕሪቶሪያ ውል ባለም አቀፍ ማህበረሰብ ፊት የተፈረመ የትግራይ ህዝብ መድህን የሆነ መድሃኒት የሆነ ነው ይሄ እንዳይሻ ይሄ ቃል ኪዳን ውል በቀጭን ነው ሊበጠስ ያለ ነውና እንዳይበጠስ የየበኩላችሁን ሚና ተጫወቱ ይሄ በሙሉ ለምትደግፉት ነው የሚለው አመወዳታ በዘተተኮሰ ጥይት ኮነ በሃለህ መሳሪ አብ እላይ ሲቪላዊ ቃል ሲናሃለው በግፊ ዝተቀጠሉ በመጨረሻ በግፈኞች በተተኮሰ ጥይት ህይወታቸውን ላጡ አካላቸው ለጎደለ ለሰማዕታትና አርበኞች በሙሉ አካሎም ዝጎደለን ዝታስዩን አማህደር ህያዋን አርበኛታት በግፈኞች በመጨረሻ በግፈኞች በተተኮሰ ጥይት የዲሞክራሲ ሲቪላዊ ቃልሲ ዲሞክራሲያዊ በሰላማዊ መንገድ መብታችሁን ጥያቄያችሁን ስታቀርቡ በግፈኞች በተተኮሰ ጥይት ህይወታቸውን ላጡ ሰማዕታት እንዲሁም አካላቸው ለጎደለ በህይወት ላሉ አርበኞች በሙሉ ክብር አለን ዘገባው ሁሉ ክብርን ካለን ክብር እንዳለን እናረጋግጣለን ዘላለማዊ ዝህሪ ሰማዕታትና ዘላለማዊ ክብር ለሰማዕታት ማዕከላዊ ኮሚቴ ህዋት ዛሬ መጋቢት 23 2017 ዓ.ም መቀሌ ይላል እኔም በመጨረሻ እንደጋት ሚዲያ ማለት እንፈልገው ከሰላም የሰላም መጥፎ የጦርነት ጥሩ የለው አንድ ሰዓት ከመዋጋት አንድ ሻመት መነጋገር ይሻላል አንድ ሻመት ተዋግተህ ጠረጴዛ ዙሪያ ነው የምትሰፍረው ብታሸንፍ እንኳን the worst scenario የማይሆነው ይሆናል ብለን ብናስብ ግድ የለም የህዋት ግምገማ ስለሚታወቅ ህዋት 67 66 ዘወረ በቃ ማክሲመም 93 የቆመ ድርጅት ነው ከዛ በኋላ ያረጠ ነው እና ኦብነግ የሚያወጣው መግለጫ ኦብነግ ወደ ትጥቅ ትግል ገብቻለሁ ሲል ከዛ ኦነግ ደግሞ እንኳን ደና መጣህ ነገር ግን ባወጣው መግለጫ የኦሮሞ ህዝብ ያልከውን እሱን ቃል አስተካከል ግን አብረን እንታገላለን ስላለ አንድ የጦር ግንባር አድርጎ ያስባል ሳይበር ላይ 24/7 የሚዋጋው መሬት ላይ ግን ማክሲመም ተደብቆ የሆነ ሸጥ ወይ የሆነ ጉድባ ውስጥ ተደብቆ 4-5-6 ጥይት ተኩሶ ያችን ቀርጾ ከጅቡቲ የሚመጣን ነዳጅ ዓለም ሳጋ ላይ በጥይት እየመጣ ነዳጅ ማፍሰስ ያነው ትግል እታገለታለሁ የምትለው አርሶ አደር በርሃብ እንዲሞት ማዳበሪያ እንዳይደርሰው ማድረግ ያነው ትግል የአማራ ህዝብ አንዱ የትግል አስኳል ከተባለ እኔ ይሄ መሬት እዚህ ይምጣ መሬት ዛሂድ የሚል ወጣ አቋም እንደዛ አይነት ነገር የለኝም ለምን ፐርሰናሊ የኔ አቋም አለኝ ሪስትራክቸር መደረግ አለበት ያምናለሁ እኔ ለምሳሌ ወልቃይት ወደ አማራ ክልል ይመለስ የሚል አንድ ቀን አቋም ኑሮኝ ያቅ ወልቃይት ወደ በጀምድር ይመለስ ነው የኔ አቋም ስለዚህ በጀምድር ብሔራዊ ክልላዊ መንግስት ነው መደግፈው የህዝቡ አቋም ከሆነ አሁንም በተመሳሳይ የራያ ህዝብ ወጥቶ የጠራ የመታገያ ሐሳብ ካለው የራያን ህዝብ አይደለም ህዋት ምናምን የሆነ ቡድን ከመንግስታት ጋር ታግሏል እኮ ከኤደን ከደቡብ የመን የተነሱ የእንግሊዝ የጦር አውሮፕላኖች እኮ በኃይለ ሥላሴ ዘመን የራያ ገበሬዎችን አመጽ እኮ መጥተዋል እኮ በአውሮፕላን ተደብድበዋል ከኤደን ከደቡባዊ የመን ማን ነው የሚያቆመው የራያን ህዝብ ኖ እኔ የሚመስለኝ ለኢኮኖሚያዊ ለፖለቲካዊ ውክልና ለማህበራዊ እንቅስቃሴ አጠቃላይ ግንኙነቴ በሙሉ በወሎ ውስጥ ነው ካለ የወሎ ብሔራዊ ክልላዊ መንግስትን እንጂ መደግፈው ራያ ወደ አማራ ክልል ይምጣ ወልቃይት ወደዚህ ይምጣ ሌላም ደግሞ ጥያቄ ካለው ህዋት ወይ መለስ ዜናዊ በፈጠረው ክልል ላይ እያመጣው ምደረት ሰው አይደለም ቀጣዩ የዜግነት ፖለቲካ ነው መደግፈው
አየለም እንደዚህ አብን ውስጥም እኮ ተሳትፈ ነበር እንደዚህ አዎ መሳተፈው የዜግነት ፖለቲካ እንዲመጣ በመንደር እዚህ ቁጭ ብሎ የትም በማይደርስ ይሄ መሬት የኔ ነው ይሄ ተወስዶብኛል ይሄ የኔ ጥያቄ ነው ይላል በ1800 እኮ ወይ በ17 ምናምን ጎንደርን ከለ የሚባል ሰው ያስተዳድረው ነበር ይላል ጥሩ ነው እንኳን አስተዳድረው አሁንም ቢሆን አስተዳድረው ነው እኔ ጥያቄ ግን ባህር ምላሽ ተብሎ ባጼ ዮሐንስ ዘመን እስከ ባህር ምላሽ ተብሎ የተዳደረ የነበረው ለምንድን ነው ቀይ ባህር የኔ ነው አሰብ የኔ ነው ብለህ ማትጠይቅ ነው የኔ ጥያቄ ኢትዮጵያ ታላቅ ትሁን ወደ ታላቅነቷ እንዳትመለስ ታናናሽ ሰዎች የሰጡትን የወደቀ ሐሳብ the infinite አድርገን እዛ ላይ አንጣገል ነው አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ በጣም አርጃ አመሰግናለሁ ጋት ሚዲያን ሰብስክራይብ አድርጉ ጋት ሚዲያን ደግፉ ኢትዮጵያ በክብር ለዘላለም ትኖር thank you